የወንጌል አማኝ ሆናችሁ እዛ ስፍራ ላይ ሄጄ ላምልክ ከነርሱ ጋር ልዘምር ብላችሁ ካሁኑ ያቀዳችሁ ሰዎች እንዲላችኋለሁ። የአላፋት ዝማሬ መርሃ ግብር ላይ ተገኝቼ ነበር። ጴንጤ አይደለሽ እዛ ደግሞ ምን ትሰሪያለሽ የሚለኝ አይጠፋም። እስቲ ስለ ኦርቶዶክስ ምን እንደማስብ ልንገራችሁ። ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት ተቋም ብቻ ሳትሆን የኢትዮጵያ ስልጣኔ፣ ዜማና የታሪካችን መሰረት ናት። ሮብ ስጋ ይበላል። የገናን በዓል እርድ ስንት እንድንፈጽም ቤተክርስቲያናችን ታዘናለች። የገናን በዓል ወይም በዓላት ሲመጡ እርድ የምንፈጽምበት ሰዓት ብዙ ጊዜ ያጨቃጭቃል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ የሱላማጢስ ኦርቶዶክሳዊ ሚዲያ ቤተሰቦች እንዴት አላችሁ? በመላው ዓለም እንኳን አደረሳችሁ፣ እንኳን አደረሰን። እንግዲህ የጌታችን የኢየሱስ ክርስቶስ የልደት በዓል የፍጥረት ሁሉ ዳግም ልደት ነው። ምክንያቱም ሰው በኃጢአት ወድቆ በዲያብሎስ ግዞት ተይዞ በነበረበት ያ ዘመን በዛ ዘመን በእግዚአብሔርና በሰው መካከል የጥል ግድግዳ ሰፈነ በተባለበት በዛ ዘመን ድቅድቅ በሆነ ጨለማ በነበርንበት በዛ ዘመን ያንን ዘመን አሳልፎ ኑ በብርሃኑ ተመላለሱ ሲል ጌታችን ብርሃናችን መድኃኔ ዓለም ኢየሱስ ክርስቶስ የተገለጠበትን ልዩ በዓል እናከብራለን። ይሄ ነው በዓላችን። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ለዛሬ አንዳንድ ከበዓሉ ጋር የሚገናኙ አስተማሪ የሆኑ ነገሮችን ይዤላችኋለሁ። እስከ መጨረሻው ድረስ አብራችሁ ይቆዩ። አዲስ ከሆናችሁ ሁላችሁም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑኝ እንድትወዳጁኝ በዚህ አጋጣሚ እጠይቃለሁ። ይህንን ቪዲዮ አይተን እንመለስና ሀሳብ እንሰጥበታለን። የአእላፋት ዝማሬ በጣም ደስ ይላል አይደል? ሲታይ ያምራል። ይህንን ጧፍ ተመልክታችሁ ይህንን ነጭ ልብስ ተመልክታችሁ የወንጌል አማኝ ሆናችሁ እዛ ስፍራ ላይ ሄጄ ላምልክ ከነርሱ ጋር ልዘምር ብላችሁ ካሁኑ ያቀዳችሁ ሰዎች እንዲላችኋለሁ። እመ ተሰቅለ ቁልቁሊተ ወተተክለ በርእሱ እንበለ ረድኤቲከ አልቦ ዘይክል አድኖ ተነፍሱ። ይህ ማለት ምን ማለት ነው? ሰው በጭንቅላቱ ቢተከል እንዲሁም ደግሞ የቁልቁሊት ቢሰቀል ድንግል ማርያም ያላንቺ እርዳታ ያላንቺ ምልጃ ነፍሱ አትተርፍም አትድንም ይላል። ስለዛ ሄዳችሁ ህብረት የምታደርጉበት ቤተክርስቲያን ተብሎ የሚጠራው በእንደዚህ አይነት አስተምሮ የተያዙ ናቸው። ስለዛ እናንተ ዝማሬውን አይታችሁ እዛ ስፍራ ላይ አማኑኤል ወይ ኢየሱስ ተብሎ ስለተጠራ ሁልጊዜ አማኑኤል ወይም ኢየሱስ ብለው የሚጠሩ ከመሰላችሁ ተሳስታችኋል። ይህንን ቪዲዮ እንዳያችሁት ነው። በነገራችን ላይ ይሄ ልጅ በቤተክርስቲያኒቱ አድርግ ያለው የሚል ፍጹም ጥላቻ ያለው ህግ ቢኖር ደግሞ በወንጀል ሊጠየቅ የሚገባ ሰው ነው። ከዛ ባሻገር ደግሞ ራሱን አእምሮን ህሊናውን ማዘዝ የማይችል ስለሆነ ይችን ጥንታዊት ርትዕት ቤተክርስቲያን በራሱ ሐሳብና በራሱ ልክ ሊለካት ሊመዝናት ወይ ደግሞ በቤተክርስቲያን በነበረበት ሰዓት የደረሰበት ጉዳት ስላለ ያንን ጉዳት የሚበቀል ይመስለዋል ብዬ አስባለሁ። እና የጌታ ቤተክርስቲያን የትኛዋ እንደሆነች በእርግጠኝነት ልቦናው ያውቃል። ያነሳውም ደግሞ እመቤታችን በነገረ ድህነት ውስጥ ያላትን ድርሻ በራሱ አግባብ በራሱ መንገድ ፈቶ አሁን እናንተ ይህንን ስትሰሙ እንዲህ ይላል እንዴ ምናምን ልትሉ ትችላላችሁ። ግን በዚህ እንግዲህ እቺ ቤተክርስቲያን እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ ነው የሚለው ብለን እንኳን ጸሎት ስናደርግ ምን ማለት ነው? አቤቱ ጌታ ኢየሱስ ክርስቶስ ወይ ማረን ነው አይደለም? መሐሪው እሱ መሆኑን ስለምናምን ደግሞ ስለ እመቤታችን ስትል ማረን ብለን ስለ ቅዱሳን ስትል ማረን የሚል ትምህርት ነው እንጂ ያለን መሐሪውማ መድኃኔዓለም ክርስቶስ እሱ መሆኗን ቅድስት ቤተክርስቲያን በሚገባ ታስተምራለች፣ ታስረዳለች። ነገር ግን በክርስቶስ ብቻ የሚል ፎርስ የሚያጸድቅ ክርስቶስ ነው፣ ሌላ ማንም የለም። ግን ቤተክርስቲያን የማትለው እንግዲህ አንዱ የመናፍቃን ሀሳብ ሁልጊዜም ቤተክርስቲያን የማትለውን ትላለች ብሎ መልእክት ማስተላለፍና ሰውን ማወዛገብ ነው። ይህ ደግሞ የአጋንንትን የመናፍቃንን ሀሳብና ትምህርት ነው። እንግዲህ በጌታችን በኢየሱስ ክርስቶስ የልደት በዓልን አስመልክቶ የሚነሱ ጥያቄዎች አሉ። በተለይ
እንግዲህ በዓሉ ረቡዕ ቀን ነው የዋለው። ረቡዕ ደግሞ ጌታችን አምላካችን ኢየሱስ ክርስቶስ አይሁድ ምክር ያደረጉበትን ቀን ቤተክርስቲያን ጾመ ድኅነት ብላ ታስባለች እና በዓሉ ሮብ ላይ ሲውል አርብ ላይ ሲውል ገሃድ የሚባል ጾም ወይም ጋድ የሚባል ጾም አለ የለም የሚሉ ውዝግቦች አሉ። ከዛ ጋርም ተነስተው አንዳንድ የሚነሱ ነገሮች አሉ። እስቲ ሊቃውንቱ አሉ አብረን የምናየው 9 ረቡዕን ለመብላት 28 ማክሰኞ በራሱ ጾም ነው። ጋድ ቤት ነው የሚጾመው። ምክንያቱም በጾሙ ላይ ሌላ ጾም ደርባቸዋል። ስለዚህ ጋድ የሚባል የለም የሚሉ ሰዎች አሉ። ገብቷቸዋል ሀሳባቸው። እሱ እንዴት ይመለሳል? ለምሳሌ ዛሬ ማክሰኞ፣ ነገ ረቡዕ ነው አይደል? ለምሳሌ ልግለጸው። ነገ ረቡዕን ስትጾሙ እንዴት ነው የምትጾሙ? ረቡዕ በመሆኑ እንጾመዋለን። ጾመ ነቢያትን በመሆኑ ምን እንለዋለን? አቤት እንጾመዋለን። በአንዷ ቀን ላይ በአንዷ ረቡዕ ላይ ሁለት የተለያየ ዓላማ ያላቸው ጾሞች አሉ። ጾመ ነቢያትና ጾመ ድኅነት። አንዱ ረቡዕ ላይ ሁለት የተለያየ ምክንያት ይዘን ስንጾም ካልተቸገርን 28ኛዋ ቀን ማክሰኞ ብትውል ወይ ደግሞ ሐሙስ ብትውል አይ እኮ በራሱ ጾም ነው ጋዱ የት አለ አንልም። ምክንያቱም ጋድም አድርገን እንጾመዋለን፣ ጾመ ነቢያትም መሆኑን እንጾመዋለን። ስለዚህ በጾም ላይ ጾም የለም የሚሉ ውሸታቸው ነው። በጾም ላይ ጾም አለ። ዋናው ነገር እንግዲህ ጾም ዋና ዓላማው ማሰብ ነው አይደለም? ማሰብ ማለት ዝም ብሎ መጾም አይደለም። ለምንድን ነው የምጾመው ብለን ማሰብ ማለት ነው። እና ዋናው ነገር በዚህ በማክሰኞም ስንጾም ረቡዕ የተደረገውን ነገር ማክሰኞ ላይ አምተን እናስበዋለን። ጾመ ድኅነት ነው። ጾመ ድኅነት ደግሞ ሮብ ለምን እንደሚጾም እናውቃለን። አዘሴም ታይም ደግሞ የነቢያት ጾም ነው ማለት ነው። ሮብ ደግሞ ልዩ በዓል ነው። ጾምን የሚያሽር ልዩ በዓል ምን ማለት ነው? በዓሉ እጅግ በሰው ልጅ የፍጥረት ታሪክ ውስጥ ድንቅ የሆነበት በዓል ነው እና ይሄንን በዓል ጾሙ ሊበልጠው አይችልም ማለት ነው። በደስታ የምናሳልፍበት በዓል ነው። በዓሉ እጅግ በሐሴት ተሞልተን እንኳን አደረሳችሁ እንኳን አደረሰን እየተባባለን የምናሳልፈው ልዩ በዓል ነውና ስለዚህ ዋናው ሊቀ ሊቃውንት ስሙር እንደተናገሩት ሐሳቡ ነው ማለት ነው። ኦኬ ሐሳቡ ማክሰኞ ላይ ሮብ የምንጾመውን ጾም አምተን እናስባለን። ሮብ ያልጾምንበት ምክንያት ማክሰኞ እኮ ያንን የጌታን ለመስቀል አይሁድ የተማከሩትን ምክር አስቤዋለሁ። ስለዚህ መቼ ጾምኩት ብለን እናስባለን ማለት ነው። ማክሰኞ ጾም። ዛሬ ግን ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ተወልዶልኛል ብለን እናስበዋለን ማለት ነው። በዛ ልክ እንድትረዱት ሊቀ ሊቃውንት ስሙር አሳስበዋል። የኔታም አባታችንም እኚህም ደግሞ የሚሉትን ስሟቸው። ሮብ ስጋ ይበላል። ምክንያቱም ጌታችን ኢየሱስ ክርስቶስ የተወለደበትን ዕለት ስለምናከብርበት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ደንብና ሥርዓት መሠረት የጌታ ኢየሱስ ክርስቶስ ልደቱና ጥምቀቱ ሮብና አርብ ላይ በሚውሉበት ጊዜ በዋዜማው ለሮብ ማክሰኞ ጾም ስለሚሆን ገሃድም ስለሚሆን ለአርብ ደግሞ ሐሙስ እንደዛው ጾም ስለሚሆን አርብና ሮብ ስጋ ይበላባቸዋል። ፍስክ ናቸው። አርብና ሮብ ጾመ ድኅነት የሚባሉት በሌላ ጊዜ ነው። የጌታ ኢየሱስ ክርስቶስ በዓል ሲያጋጥምና ሲውልባቸው ግን ከጾመ ድኅነታቸው ይልቅ የሚታሰበው የጌታችን ትልቁ በዓል ነው። ድኅነቱን ጾመ ድኅነት ብሎም ያመጣልን እሱ ስለሆነ አባቶቻችን ሰለስቱ ምዕት ናቸው ጾመ ድኅነትን ያስተማሩት። በራሳቸው መጽሐፍ ላይ ሰለስቱ ምዕት በሃይማኖተ አበው አርብና ሮብ የሚሻሩት በልደት በጥምቀት እንደዚሁም በጌታችን ኢየሱስ ክርስቶስ ትንሣኤ ነው። ትንሣኤም 50 ቀን ሙሉ በትንሣኤ ምክንያት አርብና ሮብ ፍስክ ይሆናሉ። ዛሬም ለአንድ ቀን ልደቱ ሮብ ላይ ስለዋለ ፍስክ ይሆናል። ጥምቀትም ሮብና አርብ ላይ በሚሆን እንደዚሁ ፍስክ ይሆናልና ስለዚህ ክርስቲያኖች ምናልባት ይበላል አይበላም በዚህ ቀን ብላችሁ የምታስቡት ሁሉ በዚህ ቀን ይበላል፣ በጌታችን ልደት ምክንያት ማለት ነው። በሌላ ጊዜ ግን አይበላም፣ ይጾማል ከዓመት እስከ ጾም ከበዓለ ሃምሳና ከልደትና ከጥምቀት በስተቀር። ስለዚህ
ይሄንን በዚህ አስበን እንድንረዳና እንዳንወዛገብ ያስፈልጋል። ሊቃውንት አባ ተክለ ሃይማኖት እጅግ ትልቅ ሊቅ የሆኑ አባት ናቸው። በቤተ ክርስቲያኒቱ ተጠያቂ የሚሆኑ ታላቅ አባት ናቸውና በዚህ መልኩ አብራርተውታል፣ አስረድተውታል። ሌላው እንግዲህ የሚነሳው ጥያቄ እርድን በሚመለከት ነው። በዓላት እንደዚህ ለምሳሌ የልደትና የትንሣኤ በዓል በተለይ ምዕመናን ቅዳሴው ሌሊት ስለሆነ ከቅዳሴ በፊት ይታረዳል ወይ አይታረድም ወይ የሚሉ ውዝግቦች አሉ። ኦፍኮርስ በዚህ ላይ እኔ ብዙ ሊቃውንትን ትምህርት ለመስማት ሞክሬያለሁ፣ ግን ይሁን በቃ ልብን ሙቅ የሚያደርግ አይነት መልስ ያገኘሁት ነገር የለም። ነገር ግን ምን ይላሉ የሚለውን ነገር አብረን እንስማና የራሳችን ሀሳብ ደግሞ እንጨምርበታለን። ላይቭ ሰብስክራይብ ማድረግ እንዳትረሱ። ወደ ሊቃውንት ሌላው ደግሞ እርድ የሚባለው ከለቅዳሴ ከተወጣ በኋላ እንጂ ቀደም ብሎ ማታ ላይ አይታረድም። የሚታረደው በዓሉ ከደረሰ በኋላ ነው። በዋዜማ ማረድ ማለት በጾም ማረድ ነው። በጾም የታረደ እንደ መብላት ነው። በጾም የታረደ አይበላም፣ በፍስክ የታረደ ይበላል። ይህንንም አስባችሁ በጾም የታረደውን ሳይሆን በፍስክ የታረደውን መብላት ስለሚገባ በጾም ታርዶ ስለማይበላም በጾም አይታረድምም አይበላምም። አለመታረድም አለ አለመበላትም አለና አንዳንዴ ግን እርዱ በጾም መብሉ በፍስክ ስለሚበላ እርዱም ቢሆን በፍስክ እንጂ ሳይፈሰክ የፍስክ ሰዓት ሳይደርስ ቅዳሴ ሳይወጣ የማይታረድ ስለሆነ ይሄን በዚሁ እንድታስተውሉ ለማድረግ ነው። እግዚአብሔር ከሁላችን ጋር ይሁን። በዓላችንን የሰላም የጤና የበረከት የረድኤት በዓል እንዲያደርግልን እንኳን ለብርሃነ ልደቱ በሰላም በጤና አደረሰን አደረሳችሁ። እግዚአብሔር አምላካችን በኦርቶዶክሳዊ እምነታችሁ እንዲያጸናችሁ፣ ሀገራችን ኢትዮጵያን ጽኑ ሰላም እንዲያደርግልን፣ በልዩ ልዩ ደዌ የታመሙ ወገኖቻችንን ሁሉ እንዲፈውስልን። የገናን በዓል እርድ ስንት ሰዓት እንድንፈጽም ቤተክርስቲያናችን ታዘናለች። የገናን በዓል ወይም በዓላት ሲመጡ እርድ የምንፈጽምበት ሰዓት ብዙ ጊዜ ያጨቃጭቃል። የቤተክርስቲያናችን ስርዓት ግን ስለምንፈጽመው እርድ ስርዓት ትክክለኛውን ሰዓት አይናገርም፣ ወይም ስለ ስጋ ሕግ የሚናገር መጽሐፍ ስላልሆነ አብዛኛውን ጊዜ ተጠቅሶ አናገኘውም። ስለዚህ ከቤተ መቅደሱ አገልግሎት ጋር በማይጋፋ መልኩ ስጋው ደግሞ መቀበል የፈለግን ማይሌት መቆም የፈለግን ሰዎች እሱን በማይጋፋ መልኩ የእርድ ስነ ስርዓታችን እንድንፈጽም ግን አባቶች ይነግሩናል። ስለዚህ ወደ ቤተ መቅደስ ከመምጣታችን በፊት ስጋው ደግሞ ከመቀበላችን በፊት የቤተ መቅደሱን ስነ ስርዓት ሳያታጉል ወይም ደግሞ ከቆረቡን በኋላ እንድንለፋ በማያደርግ መልኩ የእርድ ስነ ስርዓታችንን ፈጽመን ወደ ቤተ መቅደስ እንድንመጣ አባቶች ያዛሉ፣ ይመክራሉ። እንግዲህ ሊቃውንት አባታችንን ቆሞስ አባ ተክለ ሃይማኖት ስህተት ናቸው ማለት አልችልም። በሳቸው ልክ በእውነት ሚዛን ላይ መቀመጥ የምችል አይደለሁም። ወንድማችን የሰጠውም ሀሳብ ያሳምነኛል። ከዚህ ቀደም መምህር ሄኖክ ኃይሌና ሊቃውንት ስምዐኮን እንደዚህ አይነት የተለያየ ኮንትሮቨርሺያል የሆነ ሀሳብ ሲያቀርቡ ነበረ። እኔ ግን የምለው እኔን የገዛኝን ነው የምነግራቸው። ኦፍኮርስ ቀኖና ነው፣ ዶግማ አይደለም። እኔን የገዛኝ የቅዳሴን ሰዓት በማይሻማ መልኩ እርድ ተፈጽሞ ከቅዳሴ በኋላ በቀጥታ ምዕመናንም ሆኑ ቀድሰው የወጡ ካህናት በዓሉን በደስታ በሐሴት ቢያከብሩት የተሻለ ነው የሚል ሀሳብ አለኝ። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ስጡ፣ አስቀምጡ። እንግዲህ እንዳልኳችሁ ይህ ቀኖና ነው፣ ዶግማ አይደለም። በተለያዩ ቅዱሳት መጽሐፍትም ኢቭን በፍትሐ ነገሥቱም ቢሆን ይሄ ሀሳብ እርግጥ ተደርጎ የተቀመጠበት ቦታ የለም። ሊቃውንቱንም ለመጠየቅ ሞክሬያለሁ እና ውድ የተዋሕዶ ልጆች በዚህ ልክ ብትረዱት እንደኔ መልካም ነው እላለሁ። ከዛ ባሻገር ግን ከንስሐ አባት ጋር በመነጋገር ሊቃውንቱ በደንብ በመጠየቅ የእነሱን ሀሳብ መቀበል ያስፈልጋል እላለሁ። ውድ ኦርቶዶክሳውያን በመላው ዓለም ያላችሁ ሱላማጢስ ኦርቶዶክሳዊ ማህበር ወይም ሚዲያ ቤተሰብ እንድትሆኑ በዚህ አጋጣሚ በፍቅር ጠይቃችኋለሁ። ሁልጊዜም ኑሯችሁ ህይወታችሁ የቀና የተስተካከለ ያማረ ይሆንላችሁ። አታችሁ አትኑ። ሁልጊዜም በደስታ በሐሴት ነው። ሁልጊዜም በሰላም ነው። ሰላማችሁ ደግሞ በድኅነ ኢየሱስ ክርስቶስ ነው። ሁልጊዜም በቤተ ክርስቲያን ውስጥ አድራሻችሁ ይሆን። አበነፍስ ይኑራችሁ። ንስሐ ግቡ፣ ጹሙ፣ ጸልዩ። የዲያብሎስን ሐሳብ ድል አድርጎ አሸንፉ። እንኳን ለጌታችን ለአምላካችን ለመድኃኒታችን
ኢየሱስ ክርስቶስ የልደት በዓል አደረሳችሁ። ሰብስክራይብ ማድረግ እንዳይረሳ። እግዚአብሔር አምላክ ሁላችንም ይጠብቃል።